አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች፣ ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? እጅግ በጣም ደስ በሚል ሁኔታ ቤተክርስቲያን ያሰራችሁ አትሌት እጅግ በጣም ደስ በሚል ሁኔታ አባቶች እያመሰገኗት ነበረ። ይህን ቪዲዮ አይተን እንመለስ። ደስ የሚል መረጃ ልንገራችሁ። ቅዱስ ገብርኤል ቤታችሁን የሞላላችሁ አለን እያላችሁ ኮመንት አድርጉ። አትሌት ትዕግስት አስፋንም ብዙዎቻችሁ ታውቋታላችሁ። የዓለም የሴቶችም የማራቶን ሪከርድ ባለቤት ነች። በለንደን በቅርቡም አሸናፊ ሆናለች። በበርሊን ማራቶንም እንደዚሁ አሸናፊ ነኝ። ታዲያ እንደተሰማው መረጃ ከሆነም በሱሉልታ የቅዱስ ገብርኤል ህንፃ ቤተክርስቲያንን በራሷ ወጪ ከባለቤቷ ጋር በመሆን አሰርታም በትናንትናው ዕለት ማስመረቋን የተሰማው በዚህ የምርቃት ስነ ስርዓት ላይ ታዲያ አቡነ ሳዊሮስም ተገኝተዋል። እጅግ አስደሳች የተባለ ነገር ነው። ይህንን ህንፃ ቤተክርስቲያን ታዲያ እሷም ትልቅ የተባለ አሻራዋን አሳርፋበትም በርካቶችም ተረባርበውበትም እሷም ባለችበት የወርቅ ካባ ለብሳም ህንፃ ቤተክርስቲያኑ ተመርቋል። ቅዱስ ገብርኤል የደረሰላችሁ በሙሉ እንደዚህ የምትመሰክሩበት ቀን ያቅርብላችሁ። ቤተሰቦች እንደተመለከታችሁት ነው። የተለያየ ከፍተኛ ቦታ ስንደርስ መርሳት የሌለብን ነገሮች አሉና ታዲያ እጅግ በጣም ደስ የሚል ደግሞ እቺ አትሌት ደግሞ ያደረገችው ነገር እጅግ በጣም ይበል የሚያስብል ነው። ለብዙ ሰዎችም አሪያ የሚሆን ድርጊት ነበር ያደረገች። ታዲያ አንድ ድርጊት እንድታገኛችሁት ሀሳባችሁን ኮሜንት ላይ አስቀምጡልን። ቤተሰቦች ሰሞኑን እጅግ በጣም አሳዛኝ ነገሮች እየተሰሙ ይገኛሉ። በተለያዩ ገዳማች ላይ የተለያዩ አባቶች እየታፈኑ ነው፣ እንዲሁም ደግሞ እየሞቱ ነው እየተባለም ይገኛል። ታዲያ እጅግ በጣም በሚገርም ሁኔታ አንድ አባታችን ለዚህ መልስ እየመለሱ ነበረ። ይህን ቪዲዮ አይተን እንመለስ። እኔ እኮ በጣም ገርሞ የሚገርመኝ ማን ነው? ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማን ነው? በእጃቸው ዱላ እንኳን ያሉ ሰዎችን ገብተህ እዛ ውስጥ የጥላቻ ነገር ካልሆነ በስተቀር ጫካ ነው የሚኖሩት እነዚህ ሰዎች። ካንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ድሮ እንዲያርጎናል ካላልክ በስተቀር ቤተሰቦች እንደተመለከታችሁት ነው። እኚህ አባታችን በእምነታቸው የእስልምና እምነት ተከታይ ናቸው። ግን ሲናገሩ ደግሞ የነበረው ነገር በገዳም ውስጥ ተደብቀው ዓለምን ንቀው እየጸለዩና እየጾሙ ፈጣሪያቸውን ለሚማጸኑ አባቶች ይሄ አይገባቸውም እያሉ ነበረ። ታዲያ የአባታችንን ንግግሮችንስ እንዴት አገኛችኋቸው? እናንተም የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀድሞ ቤተሰቦች እጅግ በጣም በሚያሳዝን ሁኔታ ጋዜጠኛ ሶፎንያስ አሁን ላይ ያለበት ሁኔታ እጅግ በጣም ብዙ ሰዎችን እያስገረመ ይገኛል። እጅግ በጣም በሚገርም ሁኔታ በከፍተኛ ፍጥነት ሙሉ በሙሉ ሰውነቱ አልቋል ማለት ይቻላል። ታዲያ ለዚህም ኃላፊነት የሚወስደው ማን ነው እየተባለ ይገኛል። ይህን ቪዲዮም አይተን እንመለስ። በአሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አዋይ ሮማን ኡስታዝ አቡበከር በድሩ ዜ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ አያደርገውና ይሄ ሰው ራሱን ቢያጠፋ ምን ልንል ነው? እሰይ ተገላገለን። ሀገራችንን በሰይጣን ስራ ሊያጥለቀልቃት ነበረ፣ እሰይ ሞተ ልንል ነው? ወይንስ ደግሞ አይ ምናልባት እኮ መለወጥ ፈልጎ ሊሆን ይችላል፣ ከዚህ ነገር ሊወጣ ፈልጎ ይሆናል፣ መንገድ አጣ እንጂ ሰው አጣ እንጂ ከዚህ ነገር መውጣት ፈልጎ ሊሆን ይችላል ብለን ልናዝን ነው? አሁን ሳስበው በጣም እያዘንኩኝ ነው ያለሁት። ምናልባት በዚህ ሰው ላይ ፈርጄ ከሆነ ይህንን ነገር ለመቃወም ብዬ በዚህ ሰው ነፍስ ላይ ፈርጄ ከሆነ እግዚአብሔር ይቅር ይበለኝ። የኔ ፍላጎት አንድና አንድ ነገር ብቻ ነው። እሱም ምንድነው? በሃይማኖት ስም፣ በፖለቲካ ስም፣ በማህበራዊ ስም፣ በሶሻል ሚዲያ ስም ብቻ በተለያዩ ነገሮች ኢትዮጵያ ውስጥ የሚደረጉ መጥፎ ነገሮችን፣ ሰይጣናዊ ነገሮችን፣ የተበላሹ ነገሮችን ብቻ ከባህልና ከእምነት የወጡ ነገሮችን የሚያደርጉትን ሰዎች መቃወምና መቃወም ብቻ ነው።
ከዛ ያለፈ በማንም ሰው ላይ መፍረድ፣ የማንንም ሰው ሲኦል መግባት፣ የማንንም ሰው መታሰር፣ የማንንም ሰው ራስን ማጥፋት የምደግፍ በሱም ደስ የሚለኝ ሰው አይደለሁም። ይሄ ሰው የእውነትም ምናልባት መንፈስ መርቶት ምናልባት በመንፈስ ተይዞ በዚህ ነገር ውስጥ ሊሆን ይችላልና ከዚህ መንፈስ የሚወጣበት መንገድ ካለ ይህንን መንገድ የሚፈልግ ከሆነ ከኔ በላይ የሱን ከዚህ ነገር መውጣት የሚደግፍና ከጎኑ የሚሆን ማንም አይኖርም። እርግጠኛ ሆኜ ነው የምናገረው። ነገር ግን ይህንን ነገር አምኖበት የሚሰራ ከሆነ በመንፈስ ተመርቶ ሳይሆን በራሱ ተመርቶ በራሱ ፍላጎት ይህንን ነገር የሚያደርግና በጸበል የሚያሳብብ ከሆነ አሁንም ደግሜ እላለሁ ይህንን ነገር ከኔ በላይ የሚቃወመው ማንም አይኖርም። ብቻ እንድትረዱ የምፈልገው የዚህን ሰው መጎዳት፣ የዚህ ሰው መታሰር፣ የዚህን ሰው መሞት ማንም የሚፈልግ ያለ አይመስለኝም። ምናልባት መጥፎ አስተሳሰብ ካለንና የሰይጣን ወገን ካልሆነን በስተቀር ይህንን የሚመኝ ሰው አይኖርም። ነገር ግን ልክ እንደዛው ኢትዮጵያ ውስጥ ከባህል ያፈነገጡ ከሃይማኖት ያፈነገጡ ቆሻሻና ሰይጣናዊ ነገሮችን የሚደግፍም ልክ እንደዛው ያለ አይመስለኝም ከአንዳንድ ሰው በስተቀር ማለት ነው። ስለዚህ ሳጠቃለል ምን ለማለት ፈልጌ ነው፣ የዚህ ሰው ነገር በደንብ ተጣርቶ በዚህ ነገር ውስጥ የሚገኝ ከሆነና ከዚህ ነገር መውጣት የሚችልበት መንገድ ካለ ሁላችንም ተባብረን፣ እሱም ብቻ አይደለም ልክ እንደሱ ብዙ ሰዎች አሉ ብዬ አስባለሁ። በየቤቱ ታሪካቸው ያልተነገረ ታሪካቸው ያልወጣ እነዚህን ሰዎች መርዳት አለብን ብዬ አስባለሁ ከዚህ ነገር እንዲወጡ። ስለዚህ ነገርም የሆነ ነገር እንደ ሀገር ሊሰጥ ይገባል ብዬ አስባለሁ። ትምህርት ሊሆን ይችላል፣ በሳይኮሎጂ፣ በቤተ እምነት፣ በተለያዩ ቦታዎች ስለዚህ ነገር መማርና ካሁኑ ቅድመ ዝግጅት ማድረግ አለብን ብዬ አስባለሁ። ይሄ ነገር ከእጅ ከወጣ የምር በጣም አደገኛ ስለሆነ ልንቆጣጠረው የምንችለው ነገር አይደለም። ነገር ግን ከዚህ በተቃራኒ ይሄንን ነገር ዓላማ አድርገው ይሄንን ነገር እንደ ግብ አስቀምጠው በሀገራችን ልክ እንደ ውጪዎቹ አዲስ ነገር ሊያለማምዱን እንደዚህ አይነት ሰይጣናዊና ቆሻሻ ነገር በሀገራችንም ሊያለማምዱንና እንደ ኖርማል ነገር እንድናየው ዓላማና ግብ ካላቸው ግን ሁላችንም በአንድነት ቆመን ልንታገለው ይገባል። ይሄ ጉዳይ ሰዎች ላይ ስለመፍረድ አይደለም። ይሄ ጉዳይ እንትና እንዲታሰር፣ እንትና እንዲገደል፣ እንትና እንደዚህ እንዲደረግ አይደለም። ይሄ ጉዳይ ሀገራዊና ሰዋዊ ጉዳይ ነው ብዬ አስባለሁ። ቤተሰቦች እንደተመለከታችሁት ነው። ሁሌም ቢሆን በዝቅታ ውስጥ እየወደቁ ያሉ ሰዎች ላይ እጃችንን መጠቆም የለብንም። ሁላችንም ተባብረን ልንገላቸው ከተነሳ መጨረሻቸው አያምርም እያለ ወንድማችን እንደዚህ ተናገረ ነበረ። ብዙ ሰዎች በአንድ ወቅት ላይ እጃቸውን እየጠቆሙበት ነበር። ሶፉናትን ሁሉም ሰዎች ከሚዲያ አግለውታል፣ ደግሞ ከማህበራዊ ህይወቱም አግለውት ነበረ። ታዲያ በዚህ ጫና የተነሳ እናቱም እጅግ በጣም በዚህ ጉዳይ ውስጥ እየተሰቃየች እንደነበረ ማህበረሰቦቹም እንዲሁም ደግሞ የወዳጅ ቤተሰቦቿም እንዳባሯት እንዳገሏትም እያስረዳች ነበረ። እነዚህ ቪዲዮችንም አይተን እንመለስ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ወገኖቼ ታውቁታላችሁ ሶፎንያስ እንዴት እንደነበረ። አሁን ተበላሸብኝ። አድኑልኝ ወገኖቼ፣ ከእግዚአብሔር ታገኙታላችሁ። አድኑልኝ ብቻ፣ ይሄን ነው የምለው። አሁን እርስዎ ከቤትዎት ርቀው ነው ያሉት? አዎ ከቤት ወጥቼ ነው ያለሁት። አዎ ህይወቴን ለማዳን እንደዛ ነው። በቃ አልፈልግም፣ አስጠላኝ። ቤቱ ራሱ በጣም ነው ያስጠላኝ። ሰው ሁሉ ምንም የሚጠይቀኝ የለም። ሁሉም በቃ ችልተኛ ሆነኝ። ምንም በቃ ተጠይፈውኛል እኔን ራሱ። ስለዚህ እኔ ልጄን ብቻ መድኃኔዓለም ክርስቶስ ከነሱ ጋር ይርዳኝ ነው በቃ። ያድኑልኝ። ያኔ በተፈጠረው ነገር ነው መገፋቱ መገለሉ የመጣው? አዎ በሱ ነው። አንድም እሷንም ከዛ በኋላ ነው በቃ ያው እኔ አይዞሽ ነው የምላት። አይዞሽ ሁሉም ያልፋል። ሶፊ እንዴት ይገልጹታል? ሶፊማ እህትም እናትም ልጅም በቃ እኔ ይሄ ነው የምለው ነገር የለም። ሴት ልጅም ወንድ ልጅም ነው ለእናቱ ማለት ነው። ምንም የቀረው ነገር የለም እና እግዚአብሔር መጨረሻው ደግሞ ልጅ ወልዶ ተድሮ ወጉን ማረግ እንድታይ ነው ምኞቴ። አሁን ደግሞ ይሄ ነው የምለው። እግዚአብሔር ደግሞ ለቁም ነገር ያብቃው።
ለትልቅ ነገር ያብቃው፣ ብድሩን ያግኝ። አዎ ሰው የዘራውን ነው የሚያጭደው አይደለም? አሁን ጥሩ መልካም ነገር ካረክ ነገ ደግሞ አንተም ስትደክም ልጆችህ ልክ እንደዚህ ነው የሚያደርጉልህ አይደለም? ስለዚህ የምታቆየውን ነገር ነው የምታገኘው። መልካም ነገር ደግሞ ጥሩ ነው። አዎ መጨረሻው ያምራል። በነገራችን ላይ ክቡራትና ክቡራን ኢትዮጵያውያን ከፊት ለፊታችን የምታዩት በማይኩ መሀል የምታዩት አይናፋሯ አርቲስት ነች። በነገራችን ላይ እኛ ቤት ውስጥ አርቲስት እንላታለን። ለምን መሰለህ? በነገራችን ላይ መልኳን ላስተውለው ከማን ጋር ትመሳሰላለች? ንግግሯም ጭምር ከአርቲስት ፍቅርተ ጌታሁን ግን አይናፋር፣ በጣም አይናፋር ነች። ኤልሲዬ ኤልሳቤጥ ህሮይ ትባላለች። የሰላማዊት ህሮይ እህት ነች። ለዚህ ቤተሰብ የትልቅ የጀርባ አጥንት ነች። በተለይ በኔ እድገት ውስጥ ቅድም ባልኩ የ30 ዓመት ፍዳ ውስጥ በእውነቴን ነው የምልህ ከሰላም ጎን ከነበሩ ብርቱ ሴቶች አይዞሽ ባዮች መካከል የእውነቴን ነው የምልህ እሷ አንዷነች። ክፉ እንዲነካት አልፈልግም። በጣም ቀና ሰው ነች። እድሜና ጤና ይስጥልን። ደግሞ በቅርቡ እስቲ በአንዳንድ ጉዳዮች ደግሞ እናመጣታለን፣ ብቅ ትላለች። ምክንያቱም እንደሷ አይነት ደግሞ የጥበብ ሰዎች መውጣት አለባቸው ብዬ አስባለሁና ቤተሰብ ውስጥ ጥበብ አለ ተመንዝሮ የማያልቅና እስቲ በቅርቡ እናያታለን። በሆነ አንድ ጉዳይ ላይ አይነገረን ሚስጥር ነው ያኔ አብረን በጋራ እናያለን። እንደ እግዚአብሔር ፍቃድ እኔ ደስ ብሎኛል። እግዚአብሔር አብን አመሰግናለሁ። አዎ እግዚአብሔር አብ አማኑኤልን አመሰግናለሁ። መቤቴን አመሰግናለሁ። መጨረሻው ይመር። አዎ ጅማሮ ሁሉ ነገር ቀላል ነው። መጨረሻ ያሳምርልን። አዎ ጤና ይስጥ። አዎ በረከት ረድኤት ይስጥ። ሰላም ደግሞ አርጅታ አጎንብሳ በዱላ እያለች የልጅ ልጅ እንድታይ ያብቃል። እድሜ ጤና ይስጣል። አሜን። አሽብርና ጤና ይስጣል። አሜን። አሜን። ቆይልን ኩራታችን። አሜን። እንደተመለከታችሁ ነው። ይሄ ነገር ፈጽሞ አይገባትም ብዬ አስባለሁ። የወረደች እናት በአንድ ወቅት በቪዲዮ ላይ እንደተመለከታችሁት እንደዚህ ካባ አልብሷት እጅግ በጣም ደስ በሚል ሁኔታ የእናትነት ክብሯን እያሳያት ነበረ። ታዲያ በተቃራኒ ደግሞ አሁን ላይ ያለበት ሁኔታ ደግሞ እንደተሰማችሁት ነው። እጅግ በጣም ያሳዝናል። ታዲያ እናትየውም እባካችሁን ምናልባት ደርሶባችሁ ይህ የማይባል ነገር ሆኖብኝ ነው እንጂ ደርሶባችሁ ብታዩት ማንም ሰው ላይ አይፈርድብኝም ነበረ እያለች ነበረ። ታዲያ ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? ቤተሰቦች ማሰማችሁ ነገር ምንድነው? አንድ ወንድማችን ቅድም እንዳሳያችሁ የእስልምና እምነት ተከታይ ነው። ታዲያ በዚህ በሶሻል ሚዲያ ላይ የሚያጋራቸው ቪዲዮዎች እናታችን ቅድስት ድንግል ማርያምን አብዝቶ እንደሚወዳት ነው የሚናገሩ። ታዲያ አለቆቹም ይሄ ንግግሩ እንዳልተመቻቸው እንዲሁም ደግሞ ከስራ እንዲባረርም እንደፈለጉ፣ ታዲያ እሱ ደግሞ ምንም ያክልን ምንም እንዳልመሰለው አሁንም ቢሆን እወዳታለሁ ምንም የሚመጣ ነገር የለም ብሎ ከስራም እንደወጣ ተናገረ ነበረ። ይሄን ቪዲዮም አይተን እንመለስ። በሄድኩበት እኔስ ማርያምን እወዳታለሁ ብዬ ቪዲዮ ሰራ። አዎ እና ከስራ በቃ ቻው ተባለ። ከስራ ተባረሃል? ውጣ። ከዛ ምን አጠፋ? ምን አይነት ቪዲዮ ነው የምትሰራው? እንዴ በቪዲዮ ነው ያው መርካቶ ላይ ስታድግ የፈለገ እኔ አሁን መሳቄን ምናምን አይደለም የሚለ ጸባይ እንዳለ ሁሉ ደንፎ የሚባል ነገር አለ። ትህትና እንዳለ ሁሉ እልህም የሚባል ነገር በማርያም ምክንያት ነው እንዴ ምናምን። እኔ እንደውም ሌላ ነገር አይቶብኝ ምናምን መስሎኝ ነበር። አልহামዱሊላህ ደግሞ የሰው አቃሉ ደም የጃመላን የለም ይላል እኔ ጋር። እኔ በምን አይቶብኝ ምናምን ጣውጣ እንዴ ምንድነው የምለቀው ቪዲዮ እኔስ ማርያምን እወዳታለሁ በእሷ ነው ወላሂ ነው ያረሰም። በቃ እልህ ይዞኝ ዝነኛው ጀለሳለኝ ዝነኛው ባል ቢኖር ይነግርህ ነበር። እልህ ይዞኝ ምንም አላልኩትም። እኔ ማርያምን በመውደዴ ነው ስራ ውጣልከኝ። አረ ወላሂ ፋበል አንተ አይደለም ትታሰራለህም ከዚህ ዓለም ትባረራለህም ብትለኝ እኔ ማርያምን ከመውደዴ አልመለስም። ማርያምን እወዳታለሁ ወላሂ ዞምቦ እንዲመጣ አድርጉ ይለ አሁንም ከፍቶህ ነው ማርያምን እወዳታለሁ እያልኩት በጉልበት ቢመጣ ትጣለዋለህ። በምላስ የሚጎዳህ ሰው ይበልጣል። ገባ የሆነ በሰሩት ስራ እንድጸጸት ሊያደርገኝ ሰው ማርያም አንተ ማርያም ይሄን ብለህ ትጸጸታለህ? በፍጹም እኔ በማልጸጸትባቸው ነገር ትንሽም ቢሆን የተጎዳውበት ስራ ያተውበት ነገር ነው። ግን ደግሞ አልጸጸትም፣ ደስተኛ ነኝ። እኔ አሁንም ቢሆን ማርያምን እወዳታለሁ። ማርያም ነች በእኔ እወዳታለሁ። ያ ነገር ትንሽ ሜንታሊ እንትን ብሎኝ ነበር። አልহামዱሊላህ ሰውም የሆነ እናንተን እያለ ብቻ አልহামዱሊላህ ነው። እዛው ሱባኤን ጎተህ ታውቃለህ? ሱባኤን ጓደኛዬ ታሞ ለጓደኛዬ ብዬ እሺ፣ እስቲ ንገረኝ ስለሱ። እሱ ነገር ክሊር አድርግልኝ። ጥምቀት እየተከበረ
እየተሸከም ነበር። ከዛም በኋላ አንድ ፖሊስ መጣና ወላሂ ብዬ ስልክ እያወራሁ ሳላይ ነውና ሙስሊሙ ነው ምን ሊያረጋባ ስልክ ስታዋራ እኛ እድገታችን እንዴ ኦርቶዶክሶች ወላሂ ነው የምላችሁ እኔስ ማርያምን ወዳታለሁ እኛም እናንተን ወዳታለሁ። ሰዎች እንዳያችሁት ነው ኢትዮጵያ ውስጥ በተለያየ አጋጣሚ የእስልምና እምነት ተከታዮችና የኦርቶዶክስ እምነት ተከታዮች አብረን ነው ያደግነው ማለት ይቻላል። አብረን ነው የተማርነው፣ አብረን ነው ተጨተን ያደግነው። ታዲያ ይህ ነገር ደግሞ ሁሉም የተለያዩ እምነቶችን እንዲያከብሩ አድርጓል ብዬ አስባለሁ። አንዋር መስጊድና ራጉኤል ቤተክርስቲያን ጎን ለጎን አብረው እንደሚኖሩ መርሳት የለብንም። ታዲያ ይህ ወንድማችንም ሲናገር የነበረው ነገር ይሄን ነበረ። ታዲያ ቤተሰቦች እጅግ በጣም በሚገርም ሁኔታ ጃኒና ሮናይ ተለያዩ የተባለ ይገኛል። ታዲያ ጃኒና ሮናይ ቢለያዩ፣ ጃኒና ሮናይ ቢታረቁ በእኛ ህይወት ላይ ምን የሚጨምር ነገር አለ? ምንም። ታዲያ እጅግ በጣም ብዙ ሰዎችም እያዘኑ እያለቀሱ እንዲሁም ደግሞ የተለያዩ የሚባል ነገሮችን እያሉ ይገኛሉ። ምን አለ ለነሱ የምትጨነቁት ያክል ለቤተሰቦቻችሁ ብትጨነቁ፣ ቤተሰቦቻችሁን ብታገዟቸው በህይወታቸው የተባለ ነበር። ይሄን ቪዲዮም አይተን አዶናይ እና ጃኒ መለያየታቸውን ገና በጣም ነው የሚገርመው። 130 ሚሊዮን ማህበረሰብ በእጅ ስልክ ተች ስክሪን የያዘ ሁሉ አዶናይና ጃኒ ተለያዩ እያለ እንደ ኢሹ እንደ አዲስ ርዕስ እንደ ታላቅ አገራዊ ጉዳይ እያወራው ነው። እንኳን እነዚህ በቲክታክ ተዋውቆ በቲክታክ የተለያዩት ያውም እኛ ትዳራቸውን ያላመንበት ለሆነ ነገር ሽፋን የሚጠቀሙበት ብለን አንድ ቀንም ግንኙነታቸውን ወዳጅነታቸውን ወደ ውስጣችን አስርጸን ያልተቀበል ነው። ከመጀመሪያም ጀምሮ የምንሞግታቸው የሆነ ትልቅ ሽፋን ነው ተልእኮ ነው አጀንዳ ነው ብለን ያልተቀበልናቸው ነፍሶች እያለን ይቅርና ጓደኛ ሆኖ ቢለያዩም ይሄኛ ኢሹ አይደለም። እንኳን እነዚህ በንፋስ ተገናኝተው በንፋስ የተለያዩት በሚዲያ ተገናኝተው በሚዲያ የተለያዩት ይቅርና ስጋው ደሙን ወስደው መቋሚያ ጽናጽን መምራን ካህናት ወጣው ያውም ደግሞ ያለልቡ የቅዳሴ ጸበል አገኛለሁ ብሎ በሌሊት እግሩን ወደ ቤተ መቅደስ ያመራ ምእመን 4-5 ሺህ ባለበት በማያገበው በአዳሙና ባበራሽ በመገርቱና በመገርሳ በወልደ ስላሴና በህተ ማርያም ሰርግ ነው ተብሎ ሰርግ አይሉት ሙዚቃ እስክስታ ይሉት ሽብሸባ ቅዳሴ ይሉት እንደዛ እስክስታ ጭፈራ ውዝዋዜ ዝማሬ ይመስል ድልቅ ተብሎ በሳምንቱና በ15 ቀኑ ይለያያሉ። እንኳን እነዚህ ዓለማዮች በአፋቸው የክርስቶስን ሥጋው ደሙ ወስደው በክብር በተክሊል የተጋቡት አንድ አምሳል አንድ አካል እስከ ሰማይ ቤት እስከ 7ኛው ሰማይ ፓስ ኦቨር ዘ ስካይ 7 የሚባለው ቃል ኪዳን የተገባቡ ሰዎች እየተለያዩ ነው። እንኳን እነዚህ ተራ ቲክታከሮች እንዴት ነው እንደዚህ አይነት አጀንዳ ያጣችሁ? አረብ ሀገር ያላችሁ የማዳም ቅማሞች ወጣችሁ አዶናይና ጃኒ የተለያዩ ራሴን አጥፋለሁ ምናምን ትያለሽ። አንቺ ስለምትወለዊው 7ኛ ፍሎር ስለሚደፉብሽ ዘይትኛ እየተጨነቅነ በሬ ሽጦ ስለላከ ገበሬው አባትሽ መቀነቷን ፈታ ርስቷን ሽጣ እያሳረሰች ስለላከችሽ እናትሽ አዲስ አበባ አንቺን ለማገዝ መሀል ከተማ መጥቶ የቀን ሥራ ስለሚሰራው ወንድምሽ እንጨነቅ ስለማን እንጨነቅ? የማዳም ቅመሞች ግን ምንድነው ተደፈራችሁ ዘይት ተደፋባችሁ እያልን ስለናንተ ስናስብ እናንተ ምን ጊዜ ተርፏችሁ ነው 800 የሩዝ ሳህን ከማጠብ 900 የቅቅል የአረብ ሀገር ቅቅል ነው የሚበላ አንዳንቺ አጎቶች በአመት አንድ ፋሲካ የበግና የጥጃ ቅርጫ ይገቡ 700 ብረት ድስትና ሳህን የምታጥቢ የማዳም ቅመም ምን ጊዜ አግኝተሽ ነው ጃኒ አንድ ነገር ከሆነች ራሴን አጠፋለሁ አዶናይ አንድ ነገር የምትሉ ነው? ስለናንተ ማሰቡን እናቆም። ከፎቆረወሯቸው ደፈሯቸው ዘይት ደፉባቸው ገደሏቸው አነቋቸው ልናቆም ነው ማሰብ። ማዳም ቅመም አካባቢ ያላችሁ አንዳንድ ወርጋጥ ሴቶች እያፈላችሁ ስርዓት ይኖራችሁ። አንዳንድ ስነ ምግባር የሚጎላችሁ ሴቶች አላችሁ። በጣም ቪዲዮ ተመልክቻለሁ። ሰቅሰቅ ብለሽ የምታለቅሽ አባትሽ የተረከዙ ንቃቃት አዲሱን 1 ብር ደርዘኑን 12ቱን ይከተዋል። የአባትሽን ተረከዝ ባዝሊን ልከሽ ለማይወድሽ ወንድ ብር እየላክሽ የሆነ ፊልም ከለር ከምትሰሪ ለአባትሽ ተረከዝ ባዝሊን ልከሽ የእናትሽን ቀሚስ በአመት አንድ አስቶሪ የምታከብርበትን ቀሚስ ልከሽ ራሽን ከባርነት ነፃ ውጭ የነ ሀቡ የነ ቤታዩ የምናምን እዛ ያሉት የነ ሳሪቲ ምናምን የሚባሉት መቆመሪያ መሆን ሻንሶ ዛሬ ደግሞ አዶናይ ከጃኒ ተለያየሽ ምናምን እያልሽ መልካትሱ ዝም እንዳልላችሁ ትውልድ ያሳስበኛል። ወጣችሁ ስትነፋጨሉና ንፍጣችሁ ንባችሁ እኩል ሲንጠባጠብ እናንተን የሚያይ ትውልድ እናንተን መስሎ እርካሽ ትውልድ እንዳይፈጠር ትውልድ ያሳስበኛል። ዝም ብዬ ባልፋችሁ በወደድኩ እኔም ያለ ባህሪ ያስመጣችሁ ስለ ትንሹም ትልቁም ማውራት ጀመርኩ። ስንት ሀገራዊ ጉዳይ ያለ እና 130 ሚሊዮን ማህበረሰብ አዶናይ ከጃኒ ተለያዩ የምትሉ ድሮም ያልተገናኙ ሰዎች ናቸው ብለን የምናስብ እንደነ ገብረ ኢየሱስ አይነት ጀንትልማን እንዳለን ሰዎች ስላለን እንደዚህ አይነት አጀንዳ አትቀበሉ። ተመለከታችሁት ነው ቤተሰቦች። በእርግጠኝነት እቺ እህታችን የምትሰራው
በአረብ ሀገር ላይ ነው። ታዲያ እጅግ በጣም ብዙ የተቸገሩ ቤተሰቦች ሊኖሯት ይችላሉ በዙሪያ እነሱን ነው ማሰብ ያለባት እንጂ እጅግ በጣም በኑሮ ተደላቀውና ኑሮ ሞልቶላቸው ለሚኖሩ ወጣቶች መጨነቅ እንደሌለባት ነበር ወንድማችን ሲናገር የነበረው። ትክክል ነው ብዬ አስባለሁ። አስባችሁታል? እዚህ ሀገር ላይ የኖረን እጅግ በጣም ብዙ ሰዎች ተቸግረው እንዲሁም ደግሞ ምግብ መብላት ከብዷቸው ቀለል ተለያዩ ተብሎ አገር ይያዝ ማለት ትክክል እንዳልነበር ሰምተን የተመለስነው። እናንተም የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ሁኔታ ጃኒና አሮናይ ጣልተናል እያሉ ይገኛሉ። በሳሌ ታዲያ ይሄ ነገር ሁሉ ድራማ ነው፣ ቀለበት ሊያደርጉ ነው እየተባለው ነበር። ታዲያ ሊያሾም የተለያዩ ነገሮችንም እየተናገረች ነበር። ሊያሾም የተናገረችውን ነገሮችንም ሰምተን ቀለበት ጥልቅ ስርስር ቤተሰብ ስርስር ሰጥታባችሁ መጥቼ ቀለበት ያወራውባችሁ ሳታረጓት አስረዝሙት ለአንድ ወር በኋላ ማሪ አጣሪ ነው ያጣረኩ ነው ቀለበት ሊያደርግላት እንደነበረ በጥልቀት ሲነገር ሰምተናል። አሁን ደግሞ ትላንትም አብረው ነበሩ፣ ጠዋትም አብረው ነበሩ። ውሸት እንደሆነ ደግሞ በጣም የውሸት ኢንፎርሜሽን እንደሆነ ወይም ደግሞ አቴንሽን እዚህ ጋር ለመወያየት ለማስጮህ የፈለጉበትን ሪዝን ነገርኳችሁ። አዶናይ 3 ቦታ ነው ስቶሪ ያደረገው፣ ጃኒ 1 ነው ስቶሪ ፖስት ያደረገችው። የውሸት ሲሆን ወሬውም ይበዛባችኋል። ለተመለከታችሁት ነው በቅርብ ቀለበት ሊያስርላት እንደሆነ በዝግጅት ላይ እንዳሉ ነበር ሲነገር የነበረው። እርግጥ ነው ይለያሉ ብዬ ተስፋ አላደርግም። ምክንያቱም የኢትዮጵያ ሕዝብ ብዙ ጊዜ እንደዚህ ነገሮች ላይ ሀሳቡና ትኩረቱን ይስባል። ለዛ ነው እነሱም እንደዚህ ያደረጉ የሚገኙት። ግን የሚሆነው ምንድነው ወይ ሽምግልና ይልክላት ነው ወይ ሽማግሌ ይልክላት ነው ወይ ደግሞ የቀለበት ስነ ስርዓት ሊያደርግ ነው የተባለ ነበረ። እናንተስ ምን ትላላችሁ? በዚህ ዙሪያ ላይ ሀሳባችሁን ኮሜንት ላይ አስቀምጡ። ሳምንቱን እጅግ በጣም ብዙ ሰዎችን ስታሳዝን የነበረችው እህታችን በድጋሚ ህይወቷን ያካፈለች ነበረ። በህይወቷ ላይም አዲስ ነገር እንደተፈጠረም እያስረዳች ነበር። ይሄን ቪዲዮ አይተን እንመለስ። ብርሃኔ ተገኘ ነው። በእናትሽ አባት ስም አድርገሽ? በእናቴ ቤተሰቦች አባባቷ ስም አደረኩት። አሁን በአያቴ ስም ነው የምጠራው። ይሄን ከሰማሽ በኋላ? አዎ ቀይሬያለሁ በፍርድ ቤት። አባቴ መሆን አይችልም። አሁን የምናገረው ነገር ይሄ ነው። መቼም አባቴ አድርጌ ልቀበለው አልችልም። ይቅርታ ግን ቢጠይቀኝ እንደ ሰው ተሰምቶት ንስሐ ቢገባ ማለት ሞት ነው። ከዚህ በኋላ እንደገና ሙሽራ አይሆንም፣ እንደገና አያገባም፣ እንደገና አይወልድም። ገብቷል? ትልቅ ሰው ነው እንጂ ቤተሰቦቹ ላይ እኔ ጫና ማድረግ አልፈልግም። እህት ወንድሞቼ እንዲጎዱ አልፈልግም። ባንተዋወቅም ማንንም ሰው እኔ መጉዳት አልፈልግም። በቃ እግዚአብሔር አሁን ከምን እበላለሁ፣ ከምን እጠጣለሁ፣ ከምን ለብሳለሁ፣ ከምን ሰራለሁ እያወጣኝ ነው። በቃ ብዙ ደጋግ ሰዎች አይዞሽ እያሉኝ ነው ያለው። ስለዚህ ወደ ክፋቱ ለምን እሄዳለሁ? ምን ጥቅም አለው ክፋቱ? ሚስቱ ላታቅ ትችላለች ይሄን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። በቃ እኛ ተበጠበጥን አይደል? የኛ መበጥበጥ እኮ የኔ መበጥበጥ ስንቱን ኢትዮጵያዊ ነው ያስለቀሰው፣ ስንቱን ሰው ነው ያስለቀሰው። የኔ መበጥበጥ እያለቀስኩ ሳወራ ማለት ነው። አሁን በዚህ መሀል ደግሞ ማለት ነው ይሄኔ እኮ እነሱ ማይተውት ይሄን ቪዲዮ አልቅሰው ይሆናል። አዝነው? አዎ ገብቷል። ያላየው ሰው ስለሌለ ይሄን ቪዲዮ አይተውት አዝነው ከፍቷቸው ሊሆን ይችላል። ከዛ ደግሞ እኔ ደግሞ እንደገና ያንተ ታሪክ ነው ስትባል ያባት ነው ምን አይነት ነገር ይፈጠራልና እኔ በቃ እኔ የኔ ህይወት ከተበላሸ የሰው ሁሉ ይበላሽ የሚል እንትን የለኝም። ጭንቅላቴም አይፈቅድልኝም። እናቴ ራሱ ታዝንብኛለች እንደዛ አይነት መንገድ ብሄድ። ቃል አስገብታኝ የሄደችው ይሄ ነው። በቃ በምንም አይነት መንገድ ለጸብም ለተንኮልም ለጥላቻም ኢቭን ገንዘብ ስላለው እንኳን የገንዘብ አቅም ይሄ ይገባኛል ጥያቄ ሁሉ እንዳትደርሽ ነው በቃ ያለችኝ። ገባ ሰው እናቴን ቃል አከብራለሁ፣ እናቴን እሰማለሁ። ይሄን የኔ እንትን ይሄ ስለዚህ አንቺ ንስሐ ገብቶ እንግዲህ አምላኩን ምህረት ይጠይቅ ነው። ምህረት ይጠይቅ። እኔንም አግኝቶ ይቅርታ ቢጠይቀኝ ይቅርታ አደርግለታለሁ። ግን አግኝቶ ይቅርታ ከጠየቀኝ ነው ይቅርታ ማድረግለት። ይቅርታ አደርግለታለሁ ማለት አባቴ ይሆናል ማለት አይደለም። ገባ? ኃጢአቱ ይቅለልለት፣ ይቅር ለእግዚአብሔር እለዋለሁኝ። ገባ? እንጂ አባቴ መሆን አይችልም ፈጽሞ። እንግዲህ ያው የተመልካቾችም ጥያቄ ስለነበረ እናንሳው ብለን ነው እንግዲህ። ሌላው ደግሞ ፍጹም ልነግርህ የምፈልገው ነገር ወደ እናቴ ጋር ሂጄ የተፈጠረውን ነገር ነግሬያት ገባ? እሷ የምታውቀው በብዙ ጠውረድ ውስጥ በጭንቀት ውስጥ እንዳለሁ ነው። ቋሚ ስራ እንደሌለኝ ነው የምታውቀው። ብቻዬን መሆኔን ነው የምታውቀውና አሁን ደግሞ ይሄ ሁሉ ሰው ከጎኔ መሆኑ ይሄ ሁሉ ሰው አይዞሽ እያለኝ በገንዘብም ሰው እንደረዳኝ የምስጋና ቪዲዮ እንድትሰራልኝ ላረግ ልሄድ ነው
እና እንድታስገባልኝ ይፈልጋለሁ እንድትመርቃቸው እውነት በሐሳብም በገንዘብም ቃል በመግባትም እየረዳኝ ነው ያለው ሰውና ስለዚህ እንደዚህ ያሰቡኝን ያስታወሱኝን ሰዎች ደግሞ እናቴ ያው ለእግዚአብሔርም ከኔ ስለምስቀርፍ የኔ አመሰግናለሁ የሚለው ብቻ ቃል በቂ ስላልመሰለኝ እናቴ ጋር ሂጄ ቪዲዮ ልሰራ አስቤያለሁኝና እንግዲህ የእናቴን ምርቃት እንድታስተላልፍልኝ እጠይቃለሁ። እሺ እናትዬ አሁን በድንገት ነው የመጣሁብሽ አውቃለሁ በጣም ይቅርታ ካስደነገጥኩሽ ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ታችሁስ ነው ቤተሰቦች ወስተርሻም ከቤተሰቦቿ ጋር እንደተገናኘ ማሰማችሁ ነገር ምንድነው እህትነት ማለት ምን ማለት ነው የእህትነት ፍቅርስ ምን ያክል ነው ይሄን ቪዲዮ አይተን እንመለስ። እህት ማለት በቃ እህት ያለው ሰው ያውቃል። እህት ወንድ ልጅ ስትወድ ወንድ እህቱን እንደሚወደው አይደለም። እህት በቃ 100% ራይቷን ኤክሰርሳይዝ ታደርጋለች ለጥላቻ አይደለም። በፍቅር ውስጥ ግን ከልክ ያልፋል። እሱ ደግሞ ያቺኛውም ያገባህ ሴት ስለሆነች ይረብሻታል። ስለዚህ ይሄንንም ደግሞ ቦርደር ልታመቻችለት ይገባል። በጣም ነው ትወደኝ እህቴ በጣም ነው መወዳት ግን ትዳሪ አይደለችም እሷ እህቴ ናት። ትዳሪ አንቺ ነሽ እህቴ ግን እሷ ናት። አንቺ ሚስቴ ውዷ ባለቤቴ ነሽ እህቴ አይደለሽ። ሁለቱ መስመር ላይ የምትጫወተው ጨዋታ ወንድየው እዚህ ጋር ነው የሚደነዝዘው። የሚስትን ራይት በደንብ ማስከበር የእህትነትን ራይት ማስከበር። ድሮ ሳያገባ በፊት እህቱ ናት የምትቆጣጠረው ሁሉ ነገር የምታረገው አለባበሱን አንተ ደንባራ ዛሬ ጸጉር እንዴት ነው የተቆረጥከው ምንድን ማትገባበት የለም። ከመውደድ የተነሳ ነው ከክፋት አይደለም። ካገባም በኋላ ለሷ የሰው ባል የሚለው ነገር ይጠፋባታል አንዳንዴ። ስቲል ወንድምነቱ ነው በቃ ወንድምነቱ እንዴ አንተ አግብተህ የለ እንዴ ምን ሆነ ነው ምናምን ስትል የሆነ ያልተመቻት ነገር ካየች በእጃዙር ማንን ይነካል ሚስት ጋር ያ ደግሞ ኮንፍሊክት ኦፍ ኢንተረስት ይፈጥራል። ስለዚህ እዛ ጋር ይሄም የሚስትነትን የእህትነትን የእናትነትን የአማችነትን ቤተሰቦች እናያችሁ ስና ቪዲዮን እህት ያላችሁ ሰዎች በዛብሳችሁ የእህትነት ፍቅርን ታቁታላችሁ ተስፋ አድርጋለሁ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ ሐሳብና አስገጭን ያለው ጠልዩ ማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ